ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ ማዕደ ዜና ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብቶወልድ ነኝ። ተመልካቾቻችን አድማጮቻችን በአሁኑ ዝግጅቴ አበይት መረጃዎችን ነው ይዤላችሁ የመጣሁት። በቅድሚያ እንደመግቢያ በዛሬው ዕለት በአዲስ አበባ ሰማይ የድሮን ኤር ሾው ሲካሄድ ነው የዋለው። በከፍተኛ ወጪ ማለት ነው። በከፍተኛ ወጪ የድሮን ትርኢት ነው ሲታይ የዋለው በዛሬው ዕለት ማለት ነው። ጠቅላይ ሚኒስትሩን ብልጽግናን እያወደሱ ያን ነገር ሲያሳዩ ነው የዋሉት። ይህን ተከትሎ ፖለቲከኛው ጃዋር መሐመድ በማህበራዊ ትስስር ገጹ ዛሬ ደግሞ የድሮን ብሉ መርሃ ግብር እየተካሄደ ነው፣ ይሄ የዩናይትድ አረብ ኤምሬትስ ትርኢት ስንት ገንዘብ እንደወጣበት አስቡ በማለት ይህንን አካፍሏል። ዛሬ ሐኪሞች የደሞዝ ጭማሪና ሌሎች የመብት ጥያቄዎችን እያነሱ ባለበት፣ መምህራን ተመሳሳይ ጥያቄ እያነሱ ባለበት፣ ሀገሪቱ በከፍተኛ ኢኮኖሚያዊ ችግር ውስጥ ባለችበት ሁኔታ አገዛዙ ቅድሚያ የሚሰጠው ለእንደዚህ አይነት ነገሮች ነው። የድሮን ትርኢት ነው ሲያሳዩ አለው። በነገራችን ላይ ሚኒስትሮቹ ሳይቀሩ ደስታቸውን ሲገልጹ ነው ያሉት። እንደምትመለከቱት ቀደም ሲል መከላከያ ሚኒስትር የነበሩት አሁን የመስኖና ቆላማ ሚኒስትር ሆነው የተመደቡት ዶክተር አብርሃም በላይ ይህ በአዲስ አበባ ሰማይ ላይ የተካሄደው የድሮኖች ኤር ሾው ነው በማለት ነው በማህበራዊ ትስስር ገጻቸው እርሳቸውም የለጠፉት። ተመልካቾቻችን አድማጮቻችን ለዚህ ነው ቀደም ባለው የዜና እወጃይም ዋናው ነገር ችግር መኖሩ አይደለም፣ እኛን የቸገረን ችግሩን የሚረዳ አካል በመጥፋቱ ነው። ችግሩን አድሚት አድርጎ ለመፍትሄ የሚዘጋጅ አካል መጥፋቱ ነው። የኢትዮጵያ ችግር የመሪ ችግር ነው እያልን ስናገር የነበረው ለዚህ ነው። ነገር ግን ይህ ብቻ አይደለም። እንደምትመለከቱት በዛሬው ዕለት ብዛት ያላቸው መከላከያዎች በበርካታ አውቶቡሶች ሆነው ወደ መዲናዋ አዲስ አበባ ከተለያዩ አቅጣጫዎች ሲገቡ ታይተዋል። ከሰሞኑ በመዲናዋ ከወትሮ በተለየ የሚታየው የጸጥታ አካላት እንቅስቃሴና ትርምስ አንድ የሆነ ነገር እንዳለ ያሳብቃል የሚሉት ነዋሪዎቹ፣ አብዛኛው ሰውም ከወትሮ በተለየ መልኩ ሰሞኑን በጊዜ ወደ ቤቱ እየተከተተ ነው ሲሉ ተናግረዋል። ተመልካቾቻችን ከቦሌ እስከ ጉለሌ ከፒያሳ እስከ ገፈርሳ ነው የሚባለው ጠቅላላ በእያንዳንዱ ሰፈር አዲስ አበባ ውስጥ ከወትሮ በተለየ መልኩ ከፍተኛ የጸጥታ ኃይሎች ትርምስና ስምሪት የሚታይበት ጊዜ ላይ ነው እየደረስ ነው። አንዳንድ የሚሰሙ መረጃዎች አሉ። ቱእርድ ይሆናል አሁን እነሱን ለማውራት የሆነ ሆኖ አሜሪካዎችም ሆኖ ሌሎች ኃይሎች አንዳንድ ነገር እያሉ ነው። የኢትዮጵያ ነገር ተስፋ አስቆርጧቸዋል። ስለዚህ የሆነ ችግር እንዳይፈጠር በሚል ይሁን ምን ነገር እንዳለ ይሁን በአዲስ አበባ የጸጥታ አካላት ክምችት እየበዛ ነው ያለው ከወትሮ በተለየ። ወደ ሌሎች መረጃዎች ስናልፍ የማዕከላዊ ኢትዮጵያ ሀዲያ ዞን ተማሪዎች ለመምህራን ደሞዝ ይከፈል በሚል የተቃውሞ ሰልፍ አደረጉ። መምህራኑ የሰሩበት ሳይቀር እንዲከፈላቸው ሲጠይቁ በተደጋጋሚ መታሰራቸው እንዳስቆጣቸው የገለጹት ተማሪዎቹ በመምህራኖቻችን ላይ የሚፈጸመው የመብት ረገጣ ይቁም ሲሉ ተደምጠዋል። ሀገር የምንጠቅም ዜጋ ልንሆን የምንችለው በደስተኛ መምህር ስንማር እንጂ በጭንቀትና በድህነት በተማረ መምህር ስንማር አይደለም ያሉት ተማሪዎቹ በመምህሮቻችን ላይ የሚፈጸመው በደል በተዘዋዋሪ በእኛ ላይ እየተፈጸመ ያለ በደል በመሆኑ እንቃወመዋለን ብለዋል። መምህራን የሚያነሱት የመብት ጥያቄያቸው እስኪመለስላቸው ድረስም ተቃውሟቸውን አጠናክረው እንደሚቀጥሉ ተማሪዎቹ በዛሬው ሰልፋቸው ላይ አስታውቀዋል። ስለ ጉዳዩ የአካባቢውን መስተዳድር ለማነጋገር ያደረግነው ጥረት ስልካቸው ስለማይነሳ ሊሳካልን አልቻለም። አንድ ሱዳናዊ ሐኪምን ጨምሮ ከ80 በላይ የጤና ባለሙያዎች በቁጥጥር ስር መዋላቸው ተነገረ። ከሰሞነኛው የጤና ባለሙያዎች ከፊል የሥራ ማቆም አድማ ጋር በተያያዘ በመላው ሀገሪቱ ከ80 በላይ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪዎች አመልክተዋል። የመንግስት የጸጥታ ኃይሎች በተለይም በትላልቅ ከተሞች በሚገኙ ሆስፒታሎች የሚያገለግሉ በርካታ የጤና ባለሙያዎችን እያሰሩና እያዋከቡ መሆኑን አንድ የንቅናቄው አስተባባሪ ለቢቢሲ ተናግረዋል። ከጎንደር ዩኒቨርሲቲ በጸጥታ ኃይሎች ተይዘው ከተወሰዱት የሕክምና ባለሙያዎች መካከል አንድ ሱዳናዊ ሐኪም መኖሩን ባልደረቦቹ ገልጸዋል። ሐኪሞች፣ ነርሶች፣ ላቦራቶሪ ባለሙያዎችን ጨምሮ በርካታ የጤና ባለሙያዎች ለወከባ ለድብደባና ለስራት እየተደረጉ ነው ብለዋል። የንቅናቄው አስተባባሪዎች ባሰባሰቡት መረጃ መሰረት በቁጥጥር ስር ከዋሉት ባለሙያዎች መካከል 9 ሴት የጤና ባለሙያዎች ናቸው። የኢትዮጵያ ጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማጥቅም ጥያቄን ጨምሮ የጤና ስርዓቱን ያስተካክላሉ ያሏቸውን 12 ጥያቄዎች ያነሱ ባለሙያዎች ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፊል የሥራ ማቆም አድማ መምታታቸውን ገልጸዋል። ትናንት ሐሙስ ምሽት መግለጫ ያወጣው ጤና ሚኒስቴር የከፊል ሥራ ማቆም አድማውን
ተቀባይነት የሌለው ብሎታል። ሚኒስቴሩ እንቅስቃሴውን በሆደ ሰፊነት ሲያው መቆየቱን በመጠቆም በስራ ገበታቸው ላይ በማይገኙና ሁከትና በጥብጥ በሚፈጥሩት የጤና ባለሙያዎች ላይ ህጋዊ እርምጃ ወስዳለሁ ብሏል። ይህን ሚኒስቴሩን መግለጫ የንቅናቄው አስተባባሪዎች ያልጠበቅነውና ፖለቲካዊ መልክ የያዘ ብለውታል። ከመንግስት እየተሰጠ ያለው ምላሽ ያስቆጣቸው የጤና ባለሙያዎችም ከከፊል አድማ ወደ ሙሉ አድማ እየገቡ መሆናቸውን አስታውቀዋል። በኃይልና በማሰር የሚቀለበስ የመብት ጥያቄ የለም ሲሉ በድጋሚ አረጋግጠዋል። ከትናንት በስቲያ ሌሊት ከቆቦ ከተማ በቅርብ ርቀት የፋኖ ኃይሎች በፈጸሙት ድንገተኛ ጥቃት ከፍ ያለ ሰብአዊና ቁሳዊ ጉዳት እንደደረሰበት የተዘገበው የአገዛዙ ጦር አባላት በዛሬው ዕለት ለፋኖዎች መረጃ ተቀብላላችሁ ባሏቸው በአካባቢው በሚኖሩ አርሶ አደሮች ላይ ከባድ ድብደባ መፈጸማቸውን ጥቃት የተፈጸመባቸው ወገኖች ተናገሩ። በተለይ አዩብ ተብላ በምትጠራው መንደር በቤተክርስቲያን ውስጥ ሃይማኖታዊ ስርዓታቸውን በመከወድ ላይ የነበሩ ቀሳውስት፣ ዲያቆናትና ምዕመናን እንደተደበደቡ የዓይን ምስክሮች ከስፍራው በሐዘን ገልጸዋል። የመከላከያ አባላቱ ከዚህም ባሻገር የጃርሳ ቅዱስ ጊዮርጊስ ቤተክርስቲያንንና የጃርሳ ጤና ጣቢያን በዙ 23 በመደብደብ ከባድ ጉዳት እንዳደረሱባቸው ጨምረው ተናግረዋል። ድብደባውን ተከትሎ ከ50 በላይ የሚሆኑ ሰዎች ታፍሰው ወደ እስር ቤት መጋዛቸውንም ነዋሪዎቹ አመልክተዋል። በሰሜን ወሎ ዞን የጉባ ላፍቶ ወረዳ ታዳጊ ከተማ በሆነችው ጃርሳ ላይ ምንም አይነት ውጊያ ባልተካሄደበት ሁኔታ ጃርሳ ቅዱስ ጊዮርጊስ ቤተክርስቲያንና ጃርሳ ጤና ጣቢያ በከባድ መሳሪያ መመታታቸው እጅግ አሳዛኝ ነው ያሉት ነዋሪዎቹ የከተማዋ መስተዳድር አካላትን ተቋማቱ ሊታደጓቸው አልቻሉም ብለዋል። የመከላከያ አባላት በፋኖ ጥቃት በተፈጸመባቸው ቁጥር ወደ ህዝብና ወደ ህዝባዊ ተቋማት የሚተኩሱትና ህዝብን የሚያንገላቱት እስከ መቼ ድረስ ነው በማለት የጠየቁት ነዋሪዎቹ በህዝባችን ላይ እየተፈጸመ ያለውን ግፍ ለዓለም አቀፉ የሰብአዊ መብት ተሟጋቾች አሳውቅልን ሲሉ ተማጽነዋል። በትግራይ የትግል ታሪክ ውስጥ ብዙ ውሸታሞችንና ከዳተኞችን አይተናል፣ እንደ ጌታቸው ረዳ የሚሆን ግን የለም ሲል የትግራይ ክልል ሰላምና ደህንነት ቢሮ ገለጸ። የትግራይ ክልል ጊዜያዊ አስተዳደር ሰላምና ደህንነት ቢሮ ዛሬ ባወጣው መግለጫ ጌታቸው ረዳ በድርጅታችንና በሰራዊት አዛዦች ላይ ስፍር ቁጥር የሌለው የስም ማጥፋት ዘመቻና ውሸት ማሰራጨት ከጀመረ ረጅም ጊዜ ሆኖታል ብለዋል። አቶ ጌታቸው ረዳ የግድያ ሙከራ እንደተደረገባቸው መግለጻቸውን እንደ ዋቢነት የጠቀሰው የቢሮው መግለጫ አቶ ጌታቸው ረዳ ለስራ ወደ አዲስ አበባ ስንሄድ ጠባቂዎች ኬላ ላይ አስቆሙኝ፣ ከዚያም መስተዋቱን አውርጄ ጌታቸው መሆኔን ስነግራቸው በሰላም አለፍን ካለ በኋላ እንደገና ሐሳቡን ቀይሮ ሊገድሉኝ እንደነበር ሰምቻለሁ ማለቱን አውስቷል። እኛ በታሪካችን በትግራይ ትግል ውስጥ የተሳተፍን ይቅርና ፊት ለፊት ሲጓጉን የነበሩ የጠላት ወታደሮችን እንኳን አንገድልም ያለው መግለጫ ታጋዮቻችን ምርኮኞችን ምግብና ውሃ በመስጠት የሚያስተምሩና የሚመክሩ መሆናቸውን መላው የኢትዮጵያ ሕዝብ ያውቀዋል ብለዋል። አቶ ጌታቸው ረዳ አሰላለፍ ቀይሮ ወደ ብልጽግና እስከሚሄድበት ጊዜ ድረስ ሁሉም የትግራይ የጸጥታ ኃይሎች እንደ ጓዳቸውና መሪያቸው እንጂ እንደ ጠላት አይተውት አያውቁም። ስለዚህም ሞቱን ሊመኙለት አይችሉም ያለው ጸጥታ ቢሮ አሁንም ቢሆን ጌታቸው የፖለቲካ ልዩነቱን ይዞ ቢመለስ ማንም ሊነካው እንደማይችል ለማረጋገጥ እንወዳለን ብለዋል። የህወሓት አቋም ይህ ቢሆንም አቶ ጌታቸው ግን በሰራዊቱና በህዝቡ መካከል ልዩነት ለመፍጠር ያለመ ዘመቻ እያደረገ መሆኑን መግለጫው ጠቅሷል። ስለ ወርቅ፣ ስለ ገንዘብና ስለ ሌሎች ብልሹ ድርጊቶች የተጠቀሱት በሙሉ በድርጅቱ ውስጥ ተገምግመው እንደማያውቁ የጠቀሰው መግለጫው አቶ ጌታቸው የተናገረውን ነገር ውሸትና በአመራሩ ላይ ሆን ተብሎ የተለጠፈ ስም ማጥፋት ሲል አጣጥሎታል። በአንድ ወቅት ታጋይ የነበረው ጌታቸው አሁን አሰላለፉን ቀይሮ በሚነዛው ፕሮፓጋንዳ የሚታለል የለም ያለው የቢሮው መግለጫ በትግራይ የትግል ታሪክ ብዙ ውሸታሞችንና ከዳተኞችን አይተናል፣ እንደ ጌታቸው ረዳ የሚሆን ግን የለም ብለዋል። በመጨረሻም የትግራይ ህዝብ የጌታቸውን ንግግር ከስም ማጥፋት ባለፈ እንዳይመለከተው ሲል ቢሮው ጥሪ አቅርበዋል። ሩሲያና ዩክሬን 1000 የጦር እስረኞችን ለመለዋወጥ ተስማሙ። የዩክሬን መከላከያ ሚኒስቴር ረስተም ኡሜሮቭ ሩሲያና ዩክሬን በሁለቱ ሀገራት መካከል ግጭት ከተፈጠረ በኋላ ትልቁን የጦር እስረኞች ልውውጥ ለማድረግ መስማማታቸውን አስታውቀዋል። ሚኒስትሩ ለጋዜጠኞች በሰጡት መግለጫ ይህ ስምምነት የስብሰባው ቁልፍ ውጤት መሆኑን በመጥቀስና የልውውጡ ቀን መወሰኑንም በመጠቆም ነገር ግን በዚህ ደረጃ ዝርዝር ጉዳዩ ሊገለጽ እንደማይችል አስረድተዋል። በውይይቱ የተኩስ አቁምና የእስረኞች ልውውጥ ላይ አትኩሮት መሰጠቱንም ያመለከቱት የዩክሬኑ ባለስልጣን በአሁኑ ወቅት 1000 እስረኞችን በ1000 እስረኞች ለመለዋወጥ ተስማምተናል ብለዋል። የሩሲያ ልዑካን ቡድን መሪ የሆኑት ቭላዲሚር ሜዲንስኪ ከዩክሬን ጋር በተደረገው ውይይት ሞስኮ ደስተኛ መሆኗን ገልጸው ውይይቶቹ እንደሚቀጥሉ ተናግረዋል። የቱርክ ውጭ ጉዳይ ሚኒስትርም የሩሲያና የዩክሬን ልዑካን ባደረጉት ስብሰባ መሰረታዊ ስምምነት ላይ መድረሳቸውን አስታውቀዋል። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜናን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ።
የቡርኪና ፋሶ ወጣቱ ፕሬዝዳንት ወጣቱ መሪ ኢብራሂም ትራኦሬ በፍራንስ ፕሌንም የቢዝነስ ክላስ ወንበራቸው ላይ ተራ ተሳፋሪ መስለውም ተቀምጠዋል። ጉዞ ደግሞ ከፍራንስ ወደ ቡርኪና ፋሶ። የበረራ አስተናጋጇ ኪለር ሰውየውን ፕሬዝዳንት መሆናቸውን ማወቅ አልቻለችም። እናም ፕሬዝዳንቱ በኪለር የንቀት አይኖች ውስጥም ጸጥ ያለ አፍሪካዊ ካሉት መንገደኞች ሁሉ ተራ መንገደኛ ሰው ሆኖ ታየ። እናም የበረራ አስተናጋጇ ወጣቱ መሪ በተመሳሳይ በረራ ላይም ያለ ቅንጦት ለለመደ በኩራት ለታወረ ለአንድ የድርጅቱ ዋና ኃላፊ ሲኦኦ ለሆነ ሰው መቀመጫውንም እንዲለቁለት ጠየቀች። ንቀት፣ ጥላቻ፣ እብሪት፣ ማን አለብኝነት፣ ኢሰብአዊ ትዕግስት የታየበት የበረራ ጉዞ። በፕሌኑ መዳረሻ ቡርኪና ፋሶ ወገዱጉ ተራ መንገደኛ መሳዩ የፕሬዝዳንቱ አቀባበል በወታደራዊ ትርኢት የታጀበ ለማድረግም እየተሰናዳች ነው። ፕሌኑ ካረፈ በኋላ መላው የፕሌን መንገደኞችን ያፈዘዘ የበረራ አስተናጋጇንም ያርበተበተ የእውነት ሀቅ ይገለጣል፣ ፍትህ ይፈጸማል። በዛሬው ልዩ ፕሮግራማችን ይህን ድራማዊ በአፍሪካ ሰማይ ስርም የተከናወኑ የቅርብ ጊዜ ክስተት አስደንጋጭ፣ ልባችን የሚነካ፣ ቁጣን የሚቀሰቅስ ነገር ግን በመጨረሻው ልብን የሚሞላ አኩሪ ክብርን፣ ጥንካሬን ያሳየ አስተማሪና ለአስጨራሽ የሆነ የጉዞ መጨረሻ እንመለከታለን። አብራችሁን ቆዩ። ማንም ሳይጠብቀው ከሳህል በረሃ መሃል በድንገት የበቀለው የ37 ዓመቱ የቡርኪና ፋሶ ወጣት ፕሬዝዳንት ካፒቴን ኢብራሂም ትራኦሬ ከረጅም ጊዜ በኋላም በአፍሪካ አህጉርም የፈነጠቀ ፓን አፍሪካ ለብዙ አስርተ ዓመታትም የዘረፉትን ቀኝ ገዢዎችን ለማስደሰት የማይኖር የብዙዎችን ተስፋ የቡርኪና ፋሶን ወጣቱ ትሁት ፕሬዝዳንት ዳግማዊ ቶማስ ሳንካራ ይሉታል። መሪ የናፈቃቸው በመላው ዓለም የሚገኙ የጥቁር ዘሮች እውነተኛው የህዝብ ልጅም ቡርኪና ፋሶ ላይ ተነሳ ቢሏቸውም አይናቸውን ተስፋቸውን ቡርኪና ፋሶ ወገዱጉ ላይ ካደረጉት ይሄ 2 ዓመትም አለፋቸው። ትራኦሬ ለሀገሩ ያለውን ፍቅርና ለህዝቡ ያለውንም ክብር ልዩ ምልክቱ ነው። የአፍሪካ መሪዎችም የተካተቱበት ለልመና እጅ መዘርጋት አእምሮ መጸየፍና የባዕድ ሀገራትን ተጽዕኖ መቃወምን የሚመራው ህዝብ በሰላም ውሎ መግባቱን በልቶ ማደሩን የሚያስጨንቀው ሰዋዊ ባህሪ ያለው መሆኑ የአፍሪካ የወደፊት ተስፋ የጥቁር ዘር የመቻል ምልክት ማስብሎታል። በሀገሩ ህዝብ ይወደዋል። የመላው አፍሪካ ወጣቶችን በፍቅር ወድቀዋል። ስለ ወጣቱ መሪ ትራኦሬ በትንሹ ይህን ካልን በኋላም ወደ ዛሬው ልዩ ፕሮግራማችን እንውሰዳችሁ። ነገሩ እንዲህ ነው። ከቀናት በፊት ነው ፕሬዝዳንቱ ኢብራሂም ትራኦሬ ከአፍሪካ ምድር በሺዎች ኪሎ ሜትሮች ርቀውም ወደ አውሮፓ አቅንተው በዓለም መድረክ ላይም ሀገራቸውን በክብር ወክለው ዲፕሎማሲያዊ ስብሰባቸውን ማጠናቀው በኩራት ወደ እናት ሀገራቸው ሊመለሱ ነው። በሀገር ፈረንሳይም በንጋት ማለዳ ጎህ ሲቀድም በአየር ማረፊያው ላይ አንድ ልዩ ግለሰብ በአየር መንገድ የመንገደኞች መሳፈሪያ ተርሚናል በር ላይ ቁጥር 37 የተረጋጋ ሆኖ ተቀምጧል። በዚያ የአውሮፕላን ማረፊያ ትርምስ መሃልም በዙሪያው ምንም አጃቢ ወይም ቦዲጋርድም የለም። በእጁ ጎልቶ ሊታይ የሚችል ምንም ነገር አልያዘም። ምንም ካሜራ፣ ምንም ጩኸትም፣ ምንም የሱነት ማስታወቂያም የሉም። እንደ አንድ የሀገር መሪነቱን የሚገልጽ ልብሶችንም ሳይሆን ኖርማል የሆነ የተለመዱ አልባሳትን ለብሶ በረራውን በእርጋታ በትዕግስትም እየጠበቀ ነው። ለብዙዎቹ እንደ ማንኛውም አፍሪካዊ ተጓዥ ሰውም የሚመስለው ይህ ሰው ግን ተራ መንገደኛ ሳይሆን አጃቢዎች የማይሻው ቦዲጋርድም የማያስደስተው ትሁቱ መሪ የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ነበሩ። በፍራንስ አየር መንገድ መዳረሻው ወደ ቡርኪና ፋሶ ዋና ከተማ ወገዱጉ የሚደረጉት የኤር ፍራንስ በረራ ሲቃረብም ወጣቱ መሪ በኤርፖርት ከሚገኙ ሰራተኞች አንዱ በፈረንሳይኛ ቦንጆር ሳባ በማለትም ሞቅ ባለ ፈገግታ ሰላምታ ከሰጠ በኋላ ወደ ውስጥ ገባ። በድካም ስሜት በቢዝነስ ክላስ በመስኮቱም አቅራቢያ በቁጥር 2A የመቀመጫ ወንበር ላይም ተቀመጡ። በድንገት ግን በአየር መንገዱ የበር ጠባቂዎች ላይ አንድ አለመግባባት ተከስቷል። ነገሩ እንዲህ ነው። አንድ የፈረንሳይ ኩባንያ ዋና ስራ አስፈጻሚ ወይም ሲኦኦ ከፕሬዝዳንቱ ጋር በተመሳሳይ በረራ ላይም የነበረ ሰው ወደ በረራውም ጣቢያውም ደርሷል። ይህ ሰው ምቹ በቀይ ምንጣፍን ባጌጠ በሻምፓኝ የታጀበ ክላስ ውስጥ ሆኖ ጉዞ ማድረግ ይፈልጋል እና መቀመጫው እንዲሻሻልለት ወይም አፕግሬድ እንዲደረግለትና አንደኛ ደረጃ የቢዝነስ ክላስ መጠቀም እንደሚፈልግም ያስታውቃል። የቢዝነስ ክላስ ደግሞ ቦታ የለም፣ ሁሉም ተይዟል። በዚህ በረራ ያለው የቢዝነስ ክፍል መሙላቱን ቢነገረውም አልወደደውም። አይሆንም ኖ የሚለው ቃል መስማትም ያለመደው ይህ ዋና የስራ ኃላፊ ደስተኛ ሊሆን ሞላ የሚለውንም ሊቀበለው ፈቃደኛም አልነበረም። ከዚህም በኋላ ነበር ዋና ድራማውን መታየትም የጀመረው። በረዳቶቹና በአየር መንገዱ ሰራተኞችም ተከቦ በትዕግስት ማጣትን በቁጣ ትዕቢት በተሞላበት ንግግር እኔ አለ በብዙ የአፍሪካ ፕሮጀክቶች ውስጥም ስትራቴጂካዊ አጋር ነኝ። ደንቦች በእኔ ላይ የማይተገበሩም በማለትም ተገቢውን ፕሮቶኮል እንዲጠበቅለትና ወዲያውኑ የመቀመጫ
ደረጃውንም እንዲሻሻልለትም ጠየቀ። በዚህ ጊዜ የተጨናነቁት የበር ጠባቂዎችም የዋና ስራ አስኪያጅ የመቀመጫ ማሻሻያ ጥያቄ ለመመለስ በፍጥነት ታብሌቶቻቸውን ፈተሹ። በሹክሹክታም ተነጋገሩ። እውነታው ግን ቀላል ነው። የቢዝነስ ክፍል ሞልቶ ነበር። ሁሉም መቀመጫዎችም ተይዘዋል። የበር ጠባቂዎቹ ሁሉም መቀመጫዎችን መያዛቸውንም ለማስረዳት ቢሞክሩም ዋና ስራ አስፈጻሚውን በድጋሚ አጥብቆ እየተናገረ ነው። በዚህን ጊዜ አየር መንገዱ የእሱን ፍላጎት ለማርካትና ምቾትን ለማስጠበቅ ሲል የብዙ ልምድም ባለቤትም የበረራ አስተናጋጇ የሆነችው ቁመተ መለሎ የአየር መንገዱ ዩኒፎርም ከላይ እስከታችም ነጭ በነጭም የለበሰችም ኪለር የምትባል ሆስተስም ላክ። ኪለር ፊቷ ላይም የውሸት ፈገግታ እያሳየች ብቅ አለች። የበረራው አስተናጋጇ ኪለር የዋና ስራ አስፈጻሚውን ከንቱ ምኞትን ለማሟላትም ኃላፊነትም ተሰጥቷታል እና ወደ ፕሌኑ የቢዝነስ ክላስ መቀመጫ ክፍል ዘልቃ ገባች። ፕሌኑ ከፍራንስ ሰማይ ስር በረራውን ጀምሯል። ፕሬዝዳንት ኢብራሂም ትራኦሬ በተረጋጋ ሁኔታ መቀመጫው ላይ ተቀምጧል። በስልኩ የሆነ ነገር እያነበበ ያለ ይመስላል። ኪለር የተቀመጡትን ሰዎችን ቃኘት ካደረገች በኋላ የሆነ ሰው እያደኑ ያሉ የኪለር ሹል አይኖቿ ለአፍታ በመቀመጫ ቁጥር 2 ላይም ተተከሉ። ለሆስተሷ የማይገባውን ቦታ ላይም የተቀመጠው ለዚህ ቦታ የማይመጥነው ሰው አንድ ጥቁር ሰው ሆኖ ተገለጠ። ኢብራሂም ትራኦሬ ላይም ኪለር በድጋሚ ተመለከተ። ይህ ሰው ውድ አልባሳትም አልለበሰም፣ ውድ ሰዓቶችንም አላጠለቀ፣ ምንም ረዳትም ምንም የባለስልጣን ምልክትም አይታይም። በቃ አንድ ተራ ጥቁር ሰው። ኪለር ወደ ሌላ አንዲት ረዳትን ተጠግታ ምናልባት አለች። ይህስ ሊሆን ይችላል የሚልም ሹክ ካለቻት በኋላ ወደ ወጣቱ መሪ በመሄድ ፈገግ ብላ በትህትና ነገርም ግን በትዕዛዝ የመሳፈሪያ ትኬትህንም ማየት እችላለሁም ስትልም ጠየቀች። ትራኦሬ ቀና ብሎ ከተመለከታት በኋላ የበረራ ትኬቱንም ሰጣት። የመቀመጫ ቁጥሩም ትክክል ነው፣ ነገር ግን የሆነ ነገር ትክክል አይደለም። በእሱ አይኖቿ እዚህ መቀመጥም ያለበት ሰው ይህ ሰው አይደለም። ኪለር ከአፍታ ቆይታ በኋላም በውሽ ፈገግታ ታጅቦ ተመለሰች። እናም በዚህም ጊዜ በቀጥታ ተናገረች። ይቅርታ ጌታዬ፣ ቦታዎት ለሌላ መንገደኛ እንድናስተናግድበትም ስለምንፈልግ አንተ ወደ ኢኮኖሚ ብትዘዋወር ክፍያውን ታገኛለህ የሚል ጥያቄም አቀረበች። ይህ ስድብ ነበር። ጸጥ ያለ ግን ስለታማ ኢብራሂም ትራኦሬ ቅንድቡንም አነቃነቅ። ትራኦሬ እኔ ለምን ሲልም በእርጋታም አምከንዮን ጠየቅ። ኪለር ለሌላ እንግዳ ትንሽ ማስተካከያ ማድረግ ፈልገን ብቻ ነው በማለት መለሰ። ከኔ የበለጠ አስፈላጊ እንግዳ ሲልም በድጋሚ ጥያቄውን አስከተለ። ኪለር ምላሽም አልሰጠችም። በዙሪያው ባሉትም ሌሎች መንገደኞች ላይ የሚታየው ምቾት ማጣት ቢሆንም ማንም ጣልቃ ለመግባትም አልደፈረም። ትራኦሬ በእርጋታ ነገር በጥብቅ አይ በመቀመጫ ይቆያለሁ ሲልም መለሰ። ወንበሩን አሳልፎ ለመስጠትም ፈቃደኛ አልሆነ። ይህን ኪለር ያስደነገጠ ምላሽ ነበር። ምክንያቱም ከአንድ አፍሪካዊ እንደዚህ ያለ ምላሽ የማትጠብቀው ነበር። ባልጠበቀችው ምላሽ የተደናገጠችው ኪለር ትራኦሬ ልታስረዳው ሞከረች። ነገር ግን ትራኦሬ በአቋሙ ጸና። ይህን ተግባራዊ እንዳደርግም ከተፈለገ ለምን እንደጠየቁኝና ለምን ማድረግ እንዳለብኝ ማስረዱኛል። ለዚህም የሚሆንም በቂ ምላሽም አልነበረም። ኢፍትሃዊ መቀመጫ ለማስፈጸም ጥረቷን የቀጠለችው ሌሎች ጥቁር ወንዶች በማነጣጠርም ሁለተኛውንም ስህተት መስራቷንም ቀጥ ትራኦሬ በዝምታ በአትኩሮትም እየተመለከተ ከዚህም ወደ አንድ የአፍሪካዊ ወጣትም እየተመለከተ አንተ ወደ ኢኮኖሚ ክፍልም እንድትሸጋገር መንፈልጋል። ሰውየው ግራ የተጋባ ይመስላል። ለምን እኔ ክሌር አልመለሰችም። የመሳፈሪያውን ትኬቱን ብቻ ተቀበለች። ይህን ኢሰብአዊና አድሏዊ ድርጊትን ዝም ብለው ማየት ያልቻሉ ፕሬዝዳንት ኢብራሂም ትራኦሬ ከመቀመጫቸውም ተነሱ። በቃ አሉ በተረጋጋ ድምጽም፣ ይህ ስለ ትክክለኛ የመሳፈሪያ ትኬት ሳይሆን በቆዳ ቀለም ላይ ያነጣጠረ ውሳኔ እያደረግሽ ነው። ይህ ደግሞ መድሎ ይባላል ሲል ተናገረ። ቃላቶቹ እንደ መብረቅ ባይጮህም በውስጣቸውም ትልቅ የሆነ ቁጣ የመግዝ ኃይል ነበራቸው። ኪለር ገረጣች። ትራኦሬ እንዲቀመጥና እባክህ ስትል ምንም አይነት ትዕይንት አትፍጠርም። በፈረንሳይኛ እዚህ ሰዎች ሁሉ ጊዜ ጫጫ ይፈጥራሉ እያለችም እንደገና ኪለር አሁንም ቢሆን ማን እንደሆነ አላወቀች። ይህ በእንዲህ እንዳለ ዋና ስራ አስፈጻሚው በቢዝነስ ክላስ ውስጥ ታጅቦ ቆሞ ነበር። ኪለር ሻምፓኝን ሰጠች። የመቀመጫ ጉዳዩንም እያስተካከል ነው። ትራኦሬ ግን ማንነቱን አልገለጸም። ፊልምም የሚመለከትና ፊልሙን እንዴት እንደሚያልቅ ምን እንደሚያውቅ እጆቹን አጣምሮ በዝምታ ተቀምጧል። ስለ ማንነቱ መናገር አላስፈለገም። ብዙ ሳይቆይ መላው ዓለም ምን እንደተፈጠረና ማን እንደሆነ በረራው ቀጥሉ። ውጥረቱ እንዳለ ቢሆንም ተሳፋሪዎችም ዘና እያሉ ኪለር በግዳጅ ፈገግታ ውስጥ ሆና ጌታዬ ምን መጠጣት ትፈልጋለች? ትራኦሬ ውሃ ጥሩ ነው ውሃ
ፕሌኑ የበረራ አጋማሽ ላይም ደርሷል። ዋና ስራ አስፈጻሚው ላይ ያለው የኪለር እንክብካቤ ደርቷል። ተጨማሪ ፎጣዎችም ተጨማሪ ሻምፓኞች ይመጣል። መልእክቱ ግልጽ ነው። ለዛ ሰውም ላንተ ይገባሃል የሚል ሰውየው ይቀልድ። ኪለር በቀልዶቹ ትስቃለች። ጠጋ አለችና ስለ አፍሪካ ጠቃሚ ፕሮጀክቶችን በጉጉት ጠየቀች። በእብሪት በኩራት ቡርኪና ፋሶ እኛም በማግኘቷ እድለኛ ስርዓት አልበኝነትን እያመጣንላት ነው ሲል ነገራት። ኪለር በአግራሞትም ራሷን ነቀነቀች። በሁለት ረድፎች ርቀት ላይም የተቀመጠው ፕሬዝዳንት ነገር አለሙንም በጸጥታ እያየ እንዲህ እያለ በረራውን በሰላም ተጠናቆ አውሮፕላኑ የቡርኪና ፋሶ መሬት መርገጥ ሲቃረብና ወገድ መውረድ ሲጀምሩ ተሳፋሪዎቹ አንድ ያልተለመደ ነገር ማስተዋሉ። አውሮፕላኑ ሙሉ በሙሉ ከመቆሙ በፊትም ለፕሬዝዳንቱ ኢብራሂም ለአንድ የሀገር መሪ የሚመጥን ፕሬዝዳንት አቀባበል ለማድረግም በአውሮፕላኑ በርካታ ወታደራዊ ተሽከርካሪዎች ይታያሉ። የፕሬዝዳንቱ ጠባቂዎች ሙሉ ዩኒፎርም ለው ተሰልፈው እየጠበቁ ነው። ከኋላቸውም የመከላከያ ሚኒስትር፣ የውጭ ጉዳይ ሚኒስትር፣ የደህንነት ኃላፊዎችና ከፍተኛ የመንግስት ባለስልጣናት ውዱን መሪያቸውን በአክብሮት ለመቀበልም ተገኝተዋል። በፕሌኑ ጓዳ ውስጥም የሹክሹክታ ወሬ ተጀምሯል። በጦርነቱ ቀጠና ውስጥ ነው የምናርፈው? አንድ የሌላ ሀገር ዜጋ በፍርሃትም ጠየቀ። ያ ወታደራዊ ፕሮቶኮል ነው፣ ምናልባትም አንድ አስፈላጊ እየመጣ ሊሆን ይችላል ሲል ሌላኛው መንገደኛ መለሰ። ዋና ስራ አስፈጻሚውን ፈገግ ብሎ ይህንን ለኔ መሆን አለበትም። ኪለር ከሌሎች ቀድማ ልታጅበው የተዘጋጀች ይመስላል። ሳቀች። ነገር አውሮፕላኑ በቆመበት ቅጽበትም ሁሉም ነገር ተለወጠ። ኪለር በመስኮትም በኩል እየተመለከተች ምንድነው ይሄ በማለትም በሹክሹክታ ጠየቀች። ዋና ስራ አስፈጻሚው አለባበሱን እያስተካከለ ነው። በግልጽ ይህ ለኔ ነው፣ በትልልቅ ፕሮጀክቶች እንደምሳተፍ ነግሬሻለሁ። ነገር ግን ማንም ሰው ምንም ነገር ከማድረጉና ከመንቀሳቀሱ ልዩ ኮፍያ የለበሰ ረጅም መኮንን ወደ አውሮፕላኑ ገባ። ጫማው በፕሌኑ የሚያስተጋባ ነበር። በቀጥታ ወደ መቀመጫ ሲያመራ አይኖቹ ሁሉ እሱ ላይ ሆኑ። ሁሉም ፊቶቹን ወደ እሱ ዞረዋል። ከዚያም በወታደራዊ ሰላምታ እጁን ወደ ግንባሩ አነሳ። ክቡር ፕሬዝዳንት እንኳን ወደ ቤት መጣህ የሚል ሰላምታውን ከኢብራሂም ትራኦሬ ጋርም አቀረበ። በዚህን ጊዜ የሰዎች ልብ መምታቱን ሲያቆም መስማት የሚሰማት ያህል ቤቱን በሙሉ ጸጥ አለ። ኪለር ወደ ታችም ተመለከተ እና እጆቿንም መንቀጥቀጥም ጀመሩ። ኢብራሂም ትራኦሬ በቀስታ ቆሞ አንድም ቃል አልተናገሩም። ዋና ስራ አስፈጻሚው ደንግጦ አፉንም እንደከፈተ አንድ እርምጃ ወደ ኋላ ያፈገፈገ ፕሬዝዳንት አለ በተንተባተበ ድምጽ።